ሰላም ጤና ይስጥልኝ። እንኳን ወደዚህ መንፈሳዊና ሕይወትን ወደሚያንጽበት መድረካችን በሰላም መጣችሁ። ብዙዎቻችን በየሌሊቱ ሕልምን እናልማለን። ነገር ግን አብዛኛው ሕልም እንደ ተራ የአእምሮ ምናብ ቆጥረን እንረሳዋለን። እውነታው ግን እግዚአብሔር ከሰው ልጅ ጋር ከሚነጋገርባቸው ታላላቅ መንገዶች አንዱ ሕልም ነው። በቅዱስ መጽሐፍ ላይ መጽሐፈ ኢዮብ ምዕራፍ 33 ከቁጥር 14 እስከ 15 ላይ እንዲህ የሚል ኃይለኛ ቃል እናገኛለን። እግዚአብሔር በአንዱ መንገድ በሁለተኛው ይናገራል፣ ሰው ግን አያስተውለው። በሕልም በሌሊት ራእይ እንቅልፍ በሰው ላይ ሲወድቅ በአልጋ ላይ ተኝተው ሳሉ ይላል። አዎ እግዚአብሔር ሕይወታችንን ሊለውጥ የረሃብና የችግር ዘመናችንን አክትሞ የበረከት እና የሀብት ዘመን ሊመጣ ሲል አስቀድሞ ምልክት ያሳየናል። ታዲያ እግዚአብሔር የጽድቅን ሀብትና በረከት ልሰጥ ሲል በሕልምህ የምታያቸው 5 ታላላቅ ምልክቶች ምንድን ናቸው? ዛሬ እያንዳንዳቸውን በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። 5ኛው ምልክት በተለይ ለብዙዎች የጸሎት መልስ ነው። ስለዚህ ከእናንተ የሚጠበቀው ይህንን ቪዲዮ ላይክ በማድረግና እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ብዙ ነገሮች በዚህ ቻናል በኩል ወደ እናንተ ስለሚደርሱ ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ለሌሎች ወገኖቻችሁ እንዲደርስ ሼር በማድረግ አሁን ወደ ምልክት 1 እገባለሁ። ምልክት 1 ጥራቱ የጠራ ውሃ ወይም የወንዝ መሙላት። የመጀመሪያውና በጣም ታዋቂው ምልክት የጠራ ውሃ ወይም የሞላ ወንዝ ማየት ነው። በመንፈሳዊው ዓለም ውሃ የምድር በረከት፣ የሕይወትና የእግዚአብሔር መንፈስ ፍሰት ምልክት ነው። በሕልምህ ንጹሕ ግልጽ የሆነና የሚፈስ ውሃ ካየህ ወይም ካየሽ ወይም ወንዙ ሞልቶ ወደ አንተ ሲመጣ ካየህ ይህ በሕይወት ላይ የሚፈስ አዲስ የበረከትና የሀብት ማዕበል መኖሩን ያሳያል። በመጽሐፈ መዝሙር ምዕራፍ 1 ከቁጥር 3 ላይ እንዲህ ይላል፣ በፈሳሽ ውሃ ዳር እንደተተከለች ፍሬዋንም በጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ እንጨት ይሆናል፣ የሚሠራውም ሁሉ ይከናወንለታል ይላል። በሕልምህ ጥፍጥፍ እና ንጹሕ ውሃ ስትጠጣ ካየህ አእምሮ ወይም አካልህ የተጠማው የተትረፈረፈ ምቾት እና የፋይናንስ ዕረፍት ልታገኝ እንደቀረብክ ማብራሪያ ነው። ነገር ግን አስተውል፣ ውሃው የደፈረሰ ወይም የሸተተ ከሆነ የጭንቀት ምልክት ነው። የጠራና የሚያበራ ውሃ ግን ፍጹም የበረከት ምልክት ነው። ምልክት 2 ፍሬያማ ዛፎችና መከር መሰብሰብ። ሁለተኛው ምልክት የበሰሉ ፍሬዎችን ማየት ወይም መከር መሰብሰብ ነው። በሕልምህ ፍሬው የከበደ የበሰለ ዛፍ ካየህ ወይም ከዛፍ ላይ ጣፋጭ ፍሬዎችን ስትቀጥፍ ወይም ደግሞ የጎደለውን ጎተራ በስንዴ ሲሞላ ካየህ ይህ የለፋህበት ድካም ፍሬ
የሚያፈራበት ዘመን መድረሱን የሚያሳይ መንፈሳዊ ብስራት ነው። በትንቢተ ኢዩኤል ምዕራፍ 2 ቁጥር 24 ላይ እንዲህ ይላል፣ አውድማዎችም እህልን ይሞላሉ፣ በመጭመቂያዎችም ወይንንና ዘይትን አትርፈው ያፈሳሉ ይላል። ይህን የድካምህ ዋጋ እንደማይጠፋ፣ ቀደም ሲል የዘራኸው መልካም ዘር፣ የደከምከውም ሥራ ወይም ያወጣኸው ኢንቨስትመንት አሁን ታላቅ የፋይናንስ ፍሬ ልሰጥ እንደሆነ ማረጋገጫ ነው። ምልክት 3 በሮች ሲከፈቱ ወይም ቁልፍ መቀበል። ሦስተኛው ምልክት ግዙፍ በሮች ሲከፈቱ ማየት ወይም ቁልፍ በእጅ ላይ መቀበል ነው። ብዙ ጊዜ በሕይወታችን ነገሮች የተዘጉብን ይመስለናል። ሥራ ይዘጋል፣ ዕድል ይዘጋል፣ ፋይናንስ ይዘጋል። ነገር ግን በሕልምህ የታሰረ በር ሲከፈት ወይም ደግሞ አንድ ሰው ቁልፍ ሲሰጥህ ካየህ ወይም ካየሽ፣ ይህ በምድር ላይ የተዘጋብህ ወይም የተዘጋብሽ የሀብትና የዕድል በር በመንፈሳዊው ዓለም መከፈቱን ያሳያል። በኢሳይያስ መጽሐፍ ምዕራፍ 45 ከቁጥር 1 እና 2 ላይ እግዚአብሔር ለቄሮስ የተናገረውን አስቡት። በፊቱም ደጆች እንዳይዘጉ በሮችን እከፍትለት ዘንድ የብረቱንም መቆለፊያዎችን እሰብራለሁ፣ የጨለማውን መዝገብ በስውር ያለውንም የሸሸገውን ሀብት እሰጥሃለሁ ይላል። አዎ፣ ቁልፍ መቀበል ማለት በስውር ያለውን ሀብትና የደጅ መከፈት ስልጣን በእጅህ ገብቷል ማለት ነው። ሕይወትህ ከእስራት ወጥታ ወደ ታላቅ ስኬት ልትሸጋገር እንደሆነ እወቅ። ምልክት 4 ወደ ተራራ መውጣት ወይም ከፍታ ላይ መቆም። አራተኛው ምልክት ወደ ተራራ መውጣት ወይም ከፍ ያለ ቦታ ላይ መቆም ነው። በሕልምህ አቀበትን በደስታ ስትወጣ ወይም የከፍተኛ ተራራ ጫፍ ላይ ቆመህ ታች ያለውን ውብ ምድር ስትመለከት ካየህ፣ ይህ የውድቀትና የዝቅተኝነት ዘመን ማብቂያ ምልክት ነው። ተራራ የመንፈሳዊና የቁሳዊ ከፍታ ምልክት ነው። በመጽሐፈ ዕንባቆም ምዕራፍ 3 ከቁጥር 19 ላይ እንዲህ ተጽፎ እናገኛለን። እግዚአብሔር ጌታ ኃይሌ ነው፣ እግሮቼንም እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያወጣኛል ይላል። ይህ ሕልም የሚያሳየው በራስህ በንግድህ ወይም በአገልግሎትህ ላይ ፈጣሪህ እግዚአብሔር ከፍ እንደሚያደርግህ እናም ቀደም ሲል ያስጨነቁ ችግሮች ከእግሮች ታች እንደሚሆኑ ነው። ከፍታ የክብርና የመትረፍረፍ በረከት ቦታ ነው። ምልክት 5 አዲስ ልብስ መልበስ ወይም
ዘውድ ጭንቅላት ላይ መጫን። እናም አምስተኛውና በጣም ኃያሉ ምልክት አዲስ የሚያበራ ልብስ መልበስ ወይም ዘውድ ወይም አክሊል መጫን ነው። በሕልምህ የተቀደደ የቆሸሸ ወይም የተበላሸ ልብስህን አውልቀህ አዲስ ያማረና የሚያበራ ልብስ ስትለብስ ካየህ ይህ የማንነትና የሁኔታ መለወጥ ምልክት ነው። የደህንነት፣ የችግር እና የኀፍረት ልብስህ ወልቆ የበረከትና የሀብት ልብስ እየተሰጠ ነው። በትንቢተ ዘካርያስ ምዕራፍ 3 ቁጥር 4 ላይ ለኢያሱ የተነገረው ቃል እንዲህ ይላል፣ እነሆ በደልህን ካንተ አውጣው፣ መልካሙንም ልብስ አለብስሃለሁ አለው። እንዲሁ በመዝሙረ ዳዊት ምዕራፍ 23 ቁጥር 5 ላይ እንዲህ ይላል፣ በራሴ ላይ ዘይትን አፈሰሰ፣ ጽዋዬም የተትረፈረፈ ሆነ ይላል። ይህ ሕልም በሕይወት ላይ አዲስ የቅባትና የክብር ዘመን መጀመሩ፣ ውርደትህ በክብር፣ ድህነትህ በሀብት ወይም በብልጽግና እንደሚተካ የሚያበስር ታላቅ መንፈሳዊ ምልክት ነው። ወዳጆቼ፣ ፈጣሪ እግዚአብሔር በሕልም ሲናገረን ዝም ብለን ልናልፈው አይገባም። እነዚህን ምልክቶች በሕልምህ ካየህ ማድረግ ያለብህ ዋናው ነገር በጸሎት ወደ እግዚአብሔር መቅረብ። አምላኬ ሆይ ያሳየኸኝ በረከትና ሀብት በሕይወቴ ላይ አጽነው፣ በእውነትም እንዲፈጸም መንገድን ምራው ብለህ ማመስገንና መጸለይ ብቻ ነው የሚጠበቅብህ። እስኪ ንገሩኝ፣ ከነዚህ 5 ምልክቶች መካከል በሕልማችሁ ያያችሁት የትኛውን ነው? ወይም በሕልማችሁ አይታችሁ በሕይወታችሁ የተፈጸመው ታሪክ ካለ ከታች ባለው በኮመንት መስጫው ላይ ጻፉ። ይህ ቪዲዮ ለብዙዎች ተስፋ እንዲሆን እንደገና ልጠይቃችሁ፣ ላይክ ማድረጋችሁን አትርሱ። እንዲህ ያለ ጥልቅ መንፈሳዊና ሕይወትን የሚለውጡ ቪዲዮዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። እግዚአብሔር ሕይወታችሁን በሀብት በጤና እና በበረከት ይሙሉ። ቤታችሁ በሰላምና በደስታው የተጥለቀለቀ ይሁን። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር መንፈስና የቸርነቱ ብዛት ከእናንተ ጋር ይሁን። አሜን።